የመንገድ ዳር መጸዳጃ ቤቶች በተለይ በአዲስ አበባ ዋና መንገዶች የታክሲ ተርሚናሎች እንዲሁም ደግሞ እግረኛ በሚበዛባቸው አካባቢዎች የተገነቡ የመሰረተ ልማቶች መካከል ናቸው። በተለይ ደግሞ ለነዋሪው ምቾት የሚሰጡና የንጽህናን የሚጠብቁ መጸዳጃ ቤቶች ናቸው የተገነቡት። እነዚህ መጸዳጃ ቤቶች የከተማዋን ውበትና ንጽህና ከመጠበቅ አንጻር ደግሞ ትልቅ ድርሻ እንዳላቸው ነው እንግዲህ በአዲስ አበባ በተለያዩ አካባቢዎች ዞር ብለን ያነጋገርናቸው ተጠቃሚዎች የነገሩ። ከዚህ በፊትማ የምታወቀው እዚህ መገናኛ እኮ እንዲህ በምንታጠፍበት ጊዜ ወደ ታች እንኳን ስንታጠፍ እኮ ሽንቱ ራሱ አስከድም እኮ ሜዳ ላይ ሰው የተጸዳዳ ማለት ነው። እና አሁን ግን እንዴት ጸዳ ብለን እንደምንሄድ እንዴት ተደስተን እንደምንሄድ በጣም ደስ ይላል። በጣም ነው እኔ ማደንቀው። ጥሩም ነው አይደለም 10 ብር ከፍለን መጠቀም አይደለም ከዛ በላይ ከፍለን ብንጠቀምም ገቢው መኛ ነው የምንጠቀመው መኛ ነው። ማጸዳጃ ቤትም በየቦታው እንደዚህ አይገኝም ነበር። በዛም ደግሞ ጽዳትም እንደ የበፊቱና ያሁኑ ጽዳቱ እኩል አይደለም እና በቃ ያሁኑ በጣም የተለየ ነው። ውሃ ይዞ መግባትም አያስፈልግም። ውሃውም እዛ ነው። ለአካል ጉዳተኞች በጣም ደስ የሚል አጠቃቀም ነው ብዬ አስባለሁ። የአፍሪካ ህብረት ዋና መቀመጫ ከኢትዮጵያ ተነስቶ ወደ ሌላ ሀገር እንዲሆን በተለያዩ መድረኮችና አጋጣሚዎች ሁሉ በቀጥታም ሆነ በተዘዋዋሪ ሲቀርብ እንደነበር ይታወሳል። በቂ ሆቴሎች አለመኖር፣ የከተማዋ አለመዘመንና ንጹህ አለመሆን ደግሞ እንደ ምክንያትነትም ሲነሳ ነበር። አሁን ግን መዲናዋ አዲስ አበባ የአፍሪካ መዲናነቷን የሚመጥኑ ስራዎች ተሰርተውላታል። በጣም ውበቷ፣ ጽዳቷ የተጠበቀ በተለይ ማታ ላይ አሁን አዲስ አበባን ስታዩ ምን ይመስላል? ተአምር እኮ ነው። ለከተማው ውበት ጨምሯል ብዬ አስባለሁ። የከተማችን ጽዳት ነው፣ የጋራችን ጽዳት ነው፣ የከተማችን ጽዳት ነው። ከተማችንን ሁላችንም መጠበቅ ማጽዳት የራሳችን ግዴታ ነው። ከዚህ በፊት የከተማዋን ገጽታ ሲያበላሹ የነበሩ እንዲሁም ደግሞ በህብረተሰብ ጤና ላይ አሉታዊ ጫናን ሲፈጥሩ የነበሩ ስፍራዎችን በማልማት የህዝብ የንጽህና መጠበቂያ ቤቶች ተገንብተዋል። እነዚህ ቤቶች የከተማዋን ንጽህና ከመጠበቅ ባሻገር ለበርካታ ዜጎች የስራ እድል መፍጠር ችለዋል። እኛ 10 ነን። በወረዳችን የተደራጀ ነው። ያው ሁሉም ስራ አጥ ሆኖ ቤት ውስጥ የሚውል ሰው ነው የነበረው። ስራው ለኛ ጥሩ እድል ፈጥሮልናል። ያው የልጆች እናት ነን። ጥሩ ነው። ያው ጫና የለብንም። እንደራሳችን ኃላፊነት ተሰምቶን ነው የምንሰራው። ለኛ ለወጣቶች ስራ ከምናጣ ይሄንን ራሳችን እየተከታተልን እንድንሰራ የስራ እድል ፈጥሮልናል። ሰው ከምንም በላይ ጽዳቱ ነው የሚፈልገውና በደንብ ጽዱ አድርገን ለህብረተሰቡ አገልግሎት እንዲሰጥ የበኩላችን እያደረግን ነው። እስካሁን ድረስ ወደ 220 የሚሆኑ የንጽህና መስጫ ቤቶች ተገንብተዋል ማለት ነው። በነባሩም በአዲሱም በኮሪደር ልማት የገነባናቸው ንጽህና ቤቶች ላይ የተደራጁ ወደ 350 የሚሆኑ ማህበራት አሉ። እነዚህ ማህበራት አገልግሎት የሚሰጡ ናቸው። አገልግሎቱን ሲሰጡ ሙሉ ንጽህና ቤቱን ተረክቦ ለሚጠፋው ኃላፊነት ወስደው ለሚገኘውም እነሱ ተጠቃሚ ሆነው የሚያገለግሉባቸው ሁኔታዎች ስላሉ አገልግሎቱ በዛ ደረጃ ነው የሚሄደው። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ተግባራዊ ማድረግ የአጀንዳ 2063 ግቦች መካከል ናቸው። ኢትዮጵያም ለኮሪደር ልማት ትኩረት በመስጠትና ወንዞቿን በማጽዳት ንጹህ ከባቢን በመፍጠር ረገድ የበኩሏን እየተወጣች ትገኛለች ይላል የአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ። ወንዞች እየጸዱ ናቸው። ወንዞች ሲጸዱ ደግሞ ወንዞች ዳር የነበሩት መጸዳጃ ቤቶች እየቀሩ ናቸው። የነዛ ማካካሻ ደግሞ የሚሆነው መንገድ ዳር የምንገነባቸው መጸዳጃ ቤቶች ናቸውና የንጽህና ቤቶች ናቸውና ከዚህ አንጻር የህዝቡ የአገልግሎት ግንዛቤ፣ የፍላጎት ግንዛቤ፣ የመገልገል ግንዛቤ እየተለወጠ ያለበት ሁኔታ አለና ከዛ አንጻር ያንን አጀንዳ የማሳካት ሂደት ላይ እንደሆነ ማስቀመጥ የሚቻልባቸው በርካታ ማሳያዎች አሉ።